ዘማሪ ዲያቆን ፍሬዘር ባላለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነኝ። እንደው በድብቅም ምስኪን ሆኖ እያገለገለም ያለው ሰው ሳይታወቅ እያገለገለም ያለን ሰው ቢሆን የፈተናው ባለቤት ዲያብሎስ ስለሆነ ምን እያደረገ እንደሚያለ ስለሚያይና ስለሚያውቅ ፈተናውን ያሽጎደጉደዋል። በደንብ ብዙ ፈተናዎች ይኖሩታል። ቤቴ ፉል አድርጌ የወጣሁት ቻርጅ የሆነ አንድ መምህር ጋር ስደውል ሎው ይላል። አሁን ቀልድ ነው የሚመስለው ለሰው ይሄን ማለት፣ ግን የቱንም ያህል ብንታትር የቱንም ያህል ብንሮጥ እግዚአብሔር በፈቀደዋት ሰዓት እግዚአብሔር ይሁን ባላት ሰዓት ነው የምትሆነው። ዝቅ በሉ አባቶቻችሁን አክብሩ ስንባል አድገን አሁን እያከበርን ነው። አንዳንዴ ሁሉም ነገር አዛዡ ብዙ ሲሆን ከባድ ነው። የሆነ ኃላፊነት የሚወስድ አካል ከሌለ ብዙ ነገር ይመሰቃቀላል። ኦርቶዶክሳውያን እንዴት የተከበርን እንደሆነን ስርዓታችን በሙሉ የተከበረ እንደሆነ የምናሳይበት ተቋም ስለሆነ እንኳን ደስ አለን። በዚህ ሰዓት ተገኝተን በእግዚአብሔር ስም ባርከን ነው ቢሮው ከዛሬ ጀምሮ ያው ተከፍቷል። ምስራቱን እናበስራለን። እንኳን ደስ ያላችሁ፣ እንኳን ደስ ያደረሱን ለዚህ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ዘማሪ ዲያቆን ፍሬዘር ባላለው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ነኝ። እንግዲህ ዝማሬ የጀመርኩበት አጋጣሚ ያው ያደግኩት በቤተክርስቲያን ነው። በተለያዩ የመንፈሳዊ አገልግሎት ዘርፎች እያገለገልኩ ነው ያደግኩት። በዲቁና፣ በሰንበት ትምህርት ቤት፣ ቤተክርስቲያን በምትፈልገኝ አገልግሎት ሁሉ እያገለገልኩ ነው ያደግኩት እና ይሄን አገልግሎት በማድረግበት ጊዜ ያው መቼም አፕሪሼት የሚያደርጉ የሚያበረታቱ ሰዎች አይጠፉምና በእነሱ ማበረታቻ የፍቅር ጥያቄ መሰረት ወደ አገልግሎት እንድገባ እስኪ መዝሙር ዘምር እንዲበል ወረወር እንዲህ እያሉ ስንል ያው ወደ ዝማሬው አገልግሎት ገባ ማለት ነው። እንግዲህ በዝማሬ አገልግሎት ብቻ ሳይሆን በሙሉ በመንፈሳዊ አገልግሎት በሙሉ በፈተና የታጠረ ነው። ምክንያቱም ያው መንግስት ሰማያት ገነትን የምንወርስበት ህይወት ነው። ወደ እግዚአብሔር መንግስት የምንቀላቀልበት መንገድ ነው። በዚህ መንገድ ውስጥ ማንኛውም ሰው ሲጓዝ ከፈተና የጸዳ ጉዞ ሊጓዝ አይችልም። እንኳን ወደ አውደ ምሕረት በሰገነት ላይ ታይቶ እንኳን ወደ አውደ ምሕረት በፊት ለፊት ታይቶ እንደው በድብቅም ምስኪን ሆኖ እያገለገለም ያለው ሰው ሳይታወቅ እያገለገለም ያለን ሰው ቢሆን የፈተናው ባለቤት ዲያብሎስ ስለሆነ ምን እያደረገ እንደሚያለ ስለሚያይና ስለሚያውቅ ፈተናውን ያሽጎደጉደዋል። በደንብ ብዙ ፈተናዎች ይኖሩታል። እንኳን ዝማሬ ሌላውም አገልግሎት አለውና ፈተና ይገጥማል። ያው በተለይ አልበም ስሰራ የመጀመሪያውን አልበም ስላሴ ትትረመም ስሰራ በጣም ብዙ ውጣ ውረዶች ነበሩ። እኔ ይገርማችኋል፣ እኔ ግጥምና ዜማ ከመምህራን ለመቀበል ሲሄድ እንኳን ቤቴ ፉል አድርጌ የወጣሁት ቻርጅ የሆነ አንድ መምህር ጋር ስደውል ሎው ይላል። አሁን ቀልድ ነው የሚመስለው ለሰው ይሄን ማለት፣ ግን በጣም ከባድ
ፈተና ነበሩ እኔ እና ግን እግዚአብሔር የተመሰገነ ይሁን ጥሩ ከቤተክርስቲያን የተወጣጡ ከቤተክርስቲያን ዜማ ከቤተክርስቲያን ግጥሙም ዜማውም ሪፈር ሊደረጉ የሚችሉ ስራዎችን ሰርተናል ከመምህራኑ ጋር። በዚህ አጋጣሚ ግጥምና ዜማውን ለሰሩልኝ መምህራን እግዚአብሔር ረጅም ዘመን ከሙሉ ጤና ጋር ይስጥልኝ። እኔ ለምክር የምበቃ ሰው አይደለሁም። እንግዲህ ለዘማሪያን ምን ትመክራለህ? እኔ ለምክር የምበቃ ሰው አይደለሁም። እኔ ራሴ የምመክር ሰው ነኝ። ግን በየትኛውም ሁኔታ ውስጥ በየትኛውም መንገድ ውስጥ ማንኛውንም አይነት ምርጫ መርጦ ሰው ሲሳተፍና ሲሄድ ፈቃድ እግዚአብሔርን ማስቀደም ግን ግድ ነው። እኔ ከተማርኩባቸው አንዱ ጉዳዮቼ መካከል ይሄ ነው ማለት የቱንም ያህል ብንታትር የቱንም ያህል ብንሮጥ እግዚአብሔር በፈቀደው ሰዓት እግዚአብሔር ይሁን ባላት ሰዓት ነው የምትሆነው እና ፈቃድ እግዚአብሔርን ማስቀደም እግዚአብሔርን በጸሎት መጠየቅና መማፀን የመጀመሪያው ጉዳይ ነው። ከዛ ውጪ እኔ እንዳልኳችሁ ነው ብዙ ለምክር መበቃ ሰው አይደለም። እኔ ራሴ የምመከር ሰው ነኝ። ግን ፈቃድ እግዚአብሔርን አስቀድሞ በፍጹም እምነት ፍጹም ሃይማኖታዊ በመሆን ግን በማመን አገልግሎቱን ማሳለጥ ወደ አገልግሎቱ መግባት ይቻላል። በአትሕቶ ራስን ዝቅ በማድረግ ለአባቶች በመታዘዝ ትክክለኛውን የቤተክርስቲያኗን ድምፅ በመስማትና በመምረጥ በማሰማት የቤተክርስቲያኗን ድምፅ መስማት ብቻ ሳይሆን ማሰማትም ደግሞ ራሱን የቻለ ጉዳይ ነውና የምንሰማውን ድምፅ ነው ወይ የምናስተጋባው? ቤተክርስቲያን በትክክል የምትነግረንን ጉዳይ ነው ወይ እኛስ እያስተጋባን ያለነው? በተለይ አሁን ዝቅ በሉ አባቶቻችሁን አክብሩ ስንባል አድገን አሁን እያከበርን ነው ወይ? መዘላለፉ መነቃቀፉ ምኑ ትንሽ የበዛ ይመስላል እና አንዳንዴ የቤተክርስቲያንን ድምፅ መስማት ብቻ አይደለም ማሰማቱ በራሱ አገልግሎት ትክክለኛውን ሳይበረዝ ማሰማት በራሱ እና ያለኝ ምክር ፈቃድ እግዚአብሔርን መከተል እግዚአብሔርን በጸሎት መጠየቅ ነውና እግዚአብሔር ወደዚህ አገልግሎት ለምትመጡ ወንድሞቼ እህቶቼ በሙሉ መንገዱን የቀና ያድርግላችሁ እላለሁ። ይህን ድርጅት ለመክፈት ያሰብኩት እንግዲህ እናንተም ከሐዋሳ ድረስ መጣችሁ አዲስ አበባ ሙሉ ሚዲያችሁን ይዛችሁ ክሩ መጥቶ ይህን በማድረጋችሁ አስቀድሞ በልዑል እግዚአብሔር ስም በስላሴ ስም እጅግ አድርጌ ነው የማመሰግናችሁ። በመቀጠል ይህንን ድርጅት ለመክፈት ያሰብኩት እኔ የዝማሬ አገልግሎት ላይ የሰርግ ወቅቶች በስፋት አገለግላለሁ። ሰርግ በቀን 2-3 ሰርግ ልናገለግል እንችላለን። በእነዚህ በጥር ወቅት በሚያዝያ ወቅት ምናምን ብዙ ሰርጎች ይኖራሉ እና ከነዛ ሰርጎች ውስጥ ምን አየው? አንደኛ አለመቀናጀት፣ አለመናበብ፣ ፕሮግራሞቹን ወደ አንድ ቋት አለማምጣት ማለት አንዳንዴ ሁሉም ነገር አዛዡ ብዙ ሲሆን ከባድ ነው። የሆነ ኃላፊነት የሚወስድ አካል ከሌለ ብዙ ነገር ይመሰቃቀላል። ይሄ ደግሞ ለምን ይዳርጋል? ባለታሪኮቹ ትክክለኛ ታሪክ ይዘው እንዳይቀጥሉ ያደርጋል። ትክክለኛ ታሪክ ይዘው እንዳይቀጥሉ ታሪክ የምለው የፕሮግራማቸውን ታሪክ ማለት ነው። ነገ ልጆቻቸው ልጅ ልጆቻቸው ይህንን ታሪክ ማየት ይፈልጋሉ። ይህንን ታሪክ መስማት ይፈልጋሉ። ትክክለኛ ድምፅ መስማት ይፈልጋሉ። ስለዚህ ከድምፅ ስንነሳ ሳውንድ ሲስተም አለመናበብ፣ የቪዲዮ እና ፎቶግራፍ፣ የአዳራሽ መረጣ፣ የዲኮር መረጣ። ምክንያቱም በዘርፉ ብዙ ሰው አለ። ለምሳሌ ዲኮር ብናነሳ ብዙ ዲኮር ሰራተኛ አለ። ሳውንድ ሲስተም ብናነሳ ብዙ አለ። በሁሉም ዘርፍ ብዙ አይነት የስራ ዘርፍ ያለው አለ እና ትክክለኛ ምርጫን አለማወቅ። ለምሳሌ ፕሮግራሚ ምን አይነት ነው? ስንት ሰው ይታደምበታል? ስለዚህ ምን አይነት አዳራሽ ብይዝ ነው የሚያዋጣኝ? ይሄን ከዌዲንግ ፕላነር ጋር ቁጭ ብሎ ተመካክሮ ካልሆነ ዝም ብሎ በራስ ፍላጎት ብቻ የሚሆን ነገር አይደለም። ምክንያቱም ዝግጅት ይፈልጋል።
ሳውንድ ሲስተም ምን ያህል ሰው ነው የሚገኘው? አዳራሹ ሰፊ ነው ጠባብ ነው? ምን አይነት ሳውንድ ሲስተም ባመጣ ነው የተሻለ የሚሆነው? ይህን ምክክር ይፈልጋል፣ ኃላፊነት የሚወስድ አካል ይፈልጋል። ስለዚህ እኔ በሰርግ አገልግሎቴ ውስጥ የተረዳሁትና ያየሁት ይሄንን ነው። የተቀናጀ ነገር የለም። የተቀናጀ ነገር ከሌለ ደግሞ የተቀናጀ ታሪክ መያዝ አይቻልም። ሌላው ቀርቶ ሙሽሮቹ ሲገቡ፣ ሚዜዎቹ ሲገቡ እንዴት ነው የምናደርገው? እንዴት ነው የሚገቡት? እንዴት ነው የሚወጡት? ማዕድ እንዴት ይነሳል? ኬክ እንዴት ይቆረሳል? የዝማሬ አገልግሎቱ ምን ይመስላል? ብዙ ሚዜዎች ብዙዎቹ የመዝሙር እውቀታቸው ትንሽ ነው። አሁን ሚዜ የምትሆኑ ሰዎች በደንብ ይሄን ነገር ታስባላችሁ በእርግጠኝነት አሁን ስነግራችሁ። እና ሚዜ ሆነው የሚመጡት ሰዎች ምንም የመዝሙር ጉዳይ የሌላቸው። ስለዚህ ሚዜዎች ለምን መዝሙር አያጠኑ? ለምን ሽብሸባ በደንብ ትንሽ ጊዜ አናሰለጥም? ይሄ ነገር ለምን እንደዚህ ምስቅልቅል አለ የሚሉ ነገሮችን በሰርግ አገልግሎቴ ውስጥ ሳይ ኦኬ ይሄን ለማድረግ ምዕመኑን ተቸግሮ ነው ማለት ነው። ወዘእንበሌሰ አልቦ ዘትክሉ፣ ያለኔ ምንም ልታደርጉ አትችሉም ይላል። ሁሉም በሱ ፈቃድ ነው። ህይወታችንም በምድር ላይ የምንኖረው ወደ ምድርም የመጣ ነው፣ ወደ ሰማይ የምንሄደው ውለን የምንገባው ሐሳባችን ሁሉ በስራ የምናውለው ውጤታማ ልንሆን የምንችለው እግዚአብሔር ሲፈቅድልን ነው። ምክንያቱም ቅዱስ ቃሉ ያለኔ ምንም ልታደርጉ አትችሉም ብሎ ያስተምረናል፣ ይነግረናል። ቁመን መራመዳችን፣ መተንፈሳችን፣ እቅድ ማቀዳችን የሁሉ የእግዚአብሔር ፈቃድ ነው። ሰው መሆናችንም የእግዚአብሔር ፈቃድ ነው እና ልጃችን ዘማሪ የቤተክርስቲያን አገልጋይ በዚህ ዕለት ነው መንፈሳዊና ማህበራዊ ስራ ለምእመናን ለማበርከት ለመስራት አቅዶ በዛሬው ዕለት ቢሮው ከፍቶ ነው በጸሎት ሁላችንም እንድናግዘው በዚህ ፕሮግራም እንድንገኝ ስለጋበዘን የእግዚአብሔርን ፈቃዱ ስለሆነ በዚህ ሰዓት ተገኝተን በእግዚአብሔር ስም ባርከን ነው ቢሮው ከዛሬ ጀምሮ ያው ተከፍቷል። ስራቱን እናበስራለን። እንኳን ደስ ያላችሁ፣ እንኳን ደስ ያለ። ለዚህ ያደረሱን ለዚህ ያደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን። ንሴብሖ ንሴብሖ ለእግዚአብሔር ንሴብሖ ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ። ደግሞ አንዳንዶቹም እሰማለሁ እኔ ሰርጌን በቤተክርስቲያን ማድረግ ፈልጌ ግን ማንን እንደምጠይቅና ምን እንደማድረግ ግራ ስለገባኝ ባለማዊ ያደረኩት የሚሉ ሰዎችም ደግሞ ይገጥማሉ። ስለዚህ ይሄ ነገር ሲመጣ በጣም ጥሩ። ስለዚህ የተደራጀ ቢሮ ይሄን ጉዳይ ላይ ትኩረት ያደረገ ቢሮ መክፈት አለብን ማለት ነው። እኛም ዝም ብሎ በተጠራንበት አድሬስ ሳይኖረን እንደው ዝም ብሎ በስልክና በቴሌግራም ብቻ እየተገናኙ ስራ መስራቱ ነገር መንገድ እና መስመር ይይዛል። ለተጠቃሚውም ደግሞ ለምእመኑም ደግሞ በትክክል እያንዳንዱን ጉዳይ መንገድ ባለው ምን ማድረግ አለብኝ በሚል ምክክር በስነ ስርዓት ማድረግ እንዲያስችል
አድሬስ ያለው ተጠያቂ የሆነ አካል ኃላፊነት ይወስድለታል። ለምን በተለይ የኛ መመን መቼም ብዙ ሰው ከውጭ ነው ተሳልሞ የሚሄደው። በደንብ ቀረብ ብሎ ማን ይጠየቃል፣ ማን ምንን ይመለከተዋል፣ ቤተክርስቲያን አገልግሎት ውስጥ ስለ ሰርግ ማንን ነው ማውራት ያለብኝ የሚሉትን ጉዳዮች፣ ስለሆነ ነገር ማንን ነው ማውራት ያለብኝ የሚሉትን ጉዳዮች ብዙ ሰው ኢንፎርሜሽኑ የለውም። ስለዚህ ቤተክርስቲያን ሊጋባ ሲፈልግ ማንን እንደማናገር ግራ ይገባዋል። ፕሮሰስ ህጋዊ የሆነ ዶክመንት ማሟላት ሲፈልግ እንዴት እንደሆነ ግራ ይገባዋል። ይሄን ሳስብ ነው ቢሮውን መክፈት ያሰብኩት። በቃ ራሱን ችሎ ኃላፊነት ወስዶ በተለይ በውጭ ዓለም የሚኖሩ ወንድሞች እህቶች እዚህ ሀገር ወይ ኃላፊነት ወስዶ የሚሰራላቸው ዘመድ ወዳጅ አይኖራቸውም ወይ ደግሞ ልባቸው የሚያርፍበት ነገር ያጣሉ። ስለዚህ የሰውን የፕሮግራም ልብ ለማሳረፍ ደስ የሚል ፕሮግራም ለማድረግ ምን ማድረግ ያስፈልጋል ብዬ ሳስብ ይሄ ድርጅት መከፈት እንዳለበት ተሰማኝ። ያው ረጅምና በጣም ከባድ የሆነ መንገድ ከተጓዝኩ በኋላ እግዚአብሔር ረዳኝ። ወላዲት አምላክ ቀድማ በምልጃዋ ረድታኝ እንግዲህ ይሄ ትልቅ ድርጅት ተከፍቷል። ሰፋ ያለ ስራዎች ይሰራል ብዬ አላስብም። በጓደኞቼ ስም በጣም ደስ ብሎኛል። ስሜ ህይወት አዳነ ነው። እንዳሉት አፍሪካዊ ጉዳዮች ላይ ነው የምሰራው። እንኳን ለኢትዮጵያ ይሄ ድርጅት ለአፍሪካ ትልቅ ስርዓት የሚያስይዝ የኢትዮጵያውያንን ልዕልና ከፍ አድርጎ በሚገባው መልኩ ሊያስቀምጥ የሚችል ተቋም ነው ብዬ አስባለሁኝ። ምክንያቱም ያውኛ ኢትዮጵያውያን ብዙ ነገራችን ከቤተክርስቲያናችን ጋር የተያያዘ ነገር ነውና ቤተክርስቲያናችን ውስጥ የሚዛባው መደረግ ኖሮበት ሳይደረግ የሚቀረው ነገር እንደ ሀገርም የሚጎዳን ነገር አለ። ስለዚህ ፍሬ ይሄንን ነገር አንስቶ ሲነግረን ሁላችንም በጣም በጣም በደስታ ነው ለማገዝ የሚገባውን ያህል ባናግዝም ለማገዝ ፈቃደኛ ሆነን የተገኘ ነው። ስለዚህ እኔ እንደሚገባኝ ሁላችንም ይሄንን ተቋም ማስተዋወቅ አለብን። ኦርቶዶክሳውያን እንዴት የተከበርን እንደሆነን ስርዓታችን በሙሉ የተከበረ እንደሆነ ምናሳይበት ተቋም ስለሆነ እንኳን ደስ አለን። እንግዲህ የረሳናቸውን ስለ አብርሃም፣ ስለ ይስሐቅ፣ ስለ ሌሎቹም ልናውቃቸው ስለሚገቡ በሙሉ በዚህ ተቋም ውስጥ ተዘርዝሮ ሰምተናል። ከዚህ በላይም እንሰማለን። ስለዚህ ሁላችሁም መንገር አለባችሁ። እንኳን ደስ አለን፣ እንኳን ደስ አላችሁ። እንዲህ በስርዓት የምንመራበት የምንከበርበት ከፍ የምንልበት ድርጅት ተቋም ተከፍቶልናል ብዬ ለማለት እፈልጋለሁኝ። ከዚህ በላይ እንግዲህ ባላረዝም ጥሩ ነው። እግዚአብሔር ይስጥ። ስለዚህ ልጃችን በዚህ እድሜ በወጣትነት እድሜ ማንም ያላሰበው ያልሰራው እሰራለሁ ብሎ ማሰቡ ማቀዱ ይህንን ቢሮ መክፈቱ ሊደነቅ ሊመሰገን ይገባዋል። ቤተክርስቲያናችን ብዙ ዘርፈ ብዙ ስራዎች አሏት። ከመደገፍ ይልቅ መንቀፍ ነው እኛ ብዙ ጊዜ የምናበዛው። የሚያስነቅፍ ነገር ካለ እንኳ ያው ቀስ ብሎ ይሄ ልክ አይደለም ይሄ ልክ ነው ብሎ ወደ መልካም ነገር እንዲመጣ ከማድረግ ይልቅ ያው መሰናክል እንዲበዛ እየተደረገ ሰዎች ደፍረው ወደ ጥሩ ዓላማ እንዳይገቡ መሰናክሉን፣ ስድቡን፣ ትችቱን እየፈሩ ብዙ መስራት ሲችሉ ወጣቶቻችን ወደ ኋላ ያፈገፍጋሉ እና አሁንም በዚህ በተከፈተው ቢሮ ያው ሁላችንም መልካም ሐሳባችንን መልካም ድጋፋችንን ማድረግ ይጠበቅብናል። ከሁላችሁም ይጠበቃል። ለምንድነው አገልግሎቱ ያው ለህዝብ ነው፣ ለቤተ ክርስቲያን ነው። ቀኖናውን ጠብቆ ዶግማውን ጠብቆ ስርዓተ ቤተ ክርስቲያንን ጠብቆ ማንም ክርስቲያን መስራት አለበት፣ ማገልገል አለበት።
አብርሃሚክ ይባላል። አብርሃሚክ ደግሞ የአብርሃሙ ስላሴ እያልን ሁል ጊዜ የምንጠራው አብርሃም የስላሴ እኔ ስላሴ ትትረመም እያልኩ የኖርኩ አባቴ ፈጣሪ ገዢ ስላሴ ዛሬ ደግሞ እንደዚህ ውብ በሆነ ነገር ደግሞ አገናኝተውናል። ክብር ለስላሴ ይሁን። ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነከር ስላሴ ትትረመም ወትትነም። የዚህ ድርጅት ዋና ዓላማ የመጀመሪያው ጉዳይ ቅድም እንዳልኳችሁ ከአሰብኩበት ጉዳይ የተነሳ ነው። ያሰብኩት ምንድነው? ለምሳሌ ከቤተክርስቲያን ፕሮሰስ ጀምሮ ለሙሽሮች ጉዳዩን እናስፈጽማለን፣ ህጋዊ ዶክመንቶችን እናዘጋጃለን፣ የፊርማ ፕሮግራሞቻቸውን። ከዛ በኋላ የሽምግልና ጉዳይ ካለ ደግሞ እያው ብር የሚባል ፓኬጅ አለን። የኛ የአገልግሎት ዘርፍ ነው። በእያው ብር ፓኬጃችን እያው ብር እንደምታውቁት የመጀመሪያው ሽማግሌ ነው። አብርሃም ለይስሐቅ የላከው ለልጁ የላከው የመጀመሪያው ሽማግሌ ነው። እሱን ምሳሌ አድርገን እያው ብር የሚባል ፓኬጅ የሽምግልና ፓኬጅ አለን። ሽምግልናው እንዴት መካሄድ አለበት፣ በምን መልኩ ቢካሄድ ጥሩ ነው፣ ሰዓት መምረጥ፣ መኪና መምረጥ፣ ሰዎቹን ማዘጋጀት፣ ሰፋ ያለ ፕሮግራም ካለውም ጠበብ ያለ ፕሮግራም ካለውም እንደየአቅሙ እንደየደረጃው የሽምግልና ፕሮግራሙን እናካሄዳለን። አሁን በርከት ያሉ ኦርቶዶክሳውያን ወጣት ወንድሞች እህቶች በመንፈሳዊ ጋብቻ መዳር ገብቷቸው እውነቱ ተገልጾ ሁሉም ወደ መንፈሳዊ የጋብቻ ስነ ስርዓት እየመጣ ነው። በዚሁ አጋጣሚ እንደዚሁ መንፈሳዊውን ጋብቻ ያላሰባችሁም እንድትመጡ መልእክታችን ነው። ስለዚህ መንፈሳዊ የሆነውን ጋብቻ ስናዘጋጅ ከመጀመሪያው ጀምሮ እስከ መጨረሻው ድረስ የምናዘጋጀው ይሆናል። ይሄንን የአገልግሎት ስያሜ አብርሃምና ሳራ ብለናል። የአብርሃምና የሳራ አገልግሎት ነው። የመኪና አቅርቦት፣ የአዳራሽ ኪራይ፣ የኬቴሪንግ፣ የካሜራማን፣ የሙሉ አጠቃላይ መርሃ ግብሩን ሰርግ የሚያስፈልገውን ነገር በሙሉ የሚሰራ ነው። የተክሊልና የቁርባን ጋብቻ ለሚፈጽሙ ጥንዶች የቅድመ ጋብቻ ትምህርት እናመቻቻለን። ጋብቻውን ለመፈጸም የሚያስፈልገውን ህጋዊ ሰነዶች ከህገ ቤተ ክርስቲያን አንጻር ከሌሎቹም አንጻር ቅድመ ሁኔታዎችን በሚመለከት እሱን መከታተልና ማስፈጸም እንሰራለን። ለሰርግ የሚያስፈልጉ የአዳራሽ ኪራይ፣ የዲኮር፣ የኬተሪንግ፣ የፎቶግራፍ፣ የኢቨንት ፕላን ስራ፣ የሰርጉ በዓል፣ የዝማሬና የስብከት አገልግሎት ከሙሉ የሳውንድ ሲስተም፣ የዜማ መሳሪያና የህብረ ዝማሬ አገልግሎት ጋር እናመቻቻለን። የመልስ የቅልቅል ከሰርጉ ጋር ተያያዥ የሆኑ ዝግጅቶችን በማስተባበር ጋብቻቸውን በቅዱስ ቁርባን ማክበር ለሚፈልጉ ምእመናን እንዲሁም የጋብቻ ኢዮቤልዩ በዓላቸውን ለሚያከብሩ ባለትዳሮች ከዚህም በፊት በቅድስት ቤተክርስቲያን በማወቅም ባለማወቅም በቅድስት ቤተክርስቲያን ጋብቻቸውን ላልፈጸሙ ጥንዶች ደግሞ የቅዱስ ቁርባን መርሃ ግብሩን እናከናውናለን። የቤተክርስቲያን መሰረት ማናጋት አይገባም። ቤተክርስቲያን የሚያስነቅፍ የሚያስተች ነገርም ልንሰራ አይገባም። ነገር ግን የቤተክርስቲያናችንን ስርዓት ህግ ጠብቀን ግን ምእመናንን የሚጠቅም የምእመናንን ህይወት የሚጠብቅ መልካም ስራ ሁላችንም በአንድነትም ሆነ በተናጠል መስራት ክፉ አይደለም፣ በጎ ነው። አንድ ሰው ብዙ መስራት ይችላል፣ አንድ ሰው ደግሞ ብዙ ማጥፋት ይችላል። ነገር ግን ጥፋቱን ወደ ጎን ትተን ስራውን ነው ማተኮር ያለብንና እናንተም በዚሁ ዘማሪ ዲያቆን ለማበረታታት ሁላችንም እንዲበረታ ለማድረግ በዚሁ ተገኝተናል እና የነን ቢሮ የፕሮግራሙ ባለቤት ብቻ ሳይሆን የሚመሰገኑት እናንተንም ልትመሰገኑ ይገባቸዋል። እንግዲህ በምትችሉት አቅም በሐሳባችሁ እንድትረዱት በዚህ ይህንን ቢሮ ደግሞ እንዲያድግ ተስፋፍቶ ለምእመናን ለወጣቶች ተደራሽ እንዲሆን ጠቃሚ እንዲሆን እንግዲህ የስራው ባለቤት እግዚአብሔር ነውና የእግዚአብሔር ፈቃድ ከልጃችን ጋራ ይሁን። የአብርሃምና ሳራው
ፕሮጀክት አገልግሎት የፎቶ ፕሮግራሞቻቸውን ሳይቀር ምሳሌ እኛ ከምናናግርላቸው ወይም ከምንይዝላቸው የፎቶግራፍ ባለሙያዎች የቪዲዮ ባለሙያዎች ጋር ንግግር እናደርጋለን። መቼ ነው የመስክ ፎቶ መነሳት ያለባቸው? መቼ ነው ማስታወሻ ፎቶ ቤተክርስቲያን መነሳት ያለባቸው? እንዴት ነው ቪዲዮ የሚሰራው? አጠቃላይ ነገሮቹ ሙሉ ክሩን እዚህ ጋር ያለውን ስለ ኢቨንቱ ሙሉ ክሩን ምክክር አድርገን ነው ዲዛይን ተሰርቶ ወደ አገልግሎቱ የሚገባው። ከፍ ባለ ነገር ሙሽሮች መጥተው አጠቃላይ ፕሮግራሙ ዲዛይኑ ምን እንደሚመስል ተነግሯቸው አይተው ነው ወደ አገልግሎቱ የሚገቡት። ከዛ በኋላ ከኛ ቢሮ ጋር ካሜራማኖቹም፣ ኬተሪንጉ፣ አዳራሽ አከራዩ ሁሉንም በቅንጅት ጥሩ የሆነ ፕሮግራም እናደርግላቸዋለን። አስቀድሞ የሚዜ የሙሽሮች የፕሮቶኮል ጉዳይ እንነጋገራለን። የስልጠና ፕሮግራሞች አሉን። የዝማሬ ጥናት ፕሮግራሞች አሉን ለሚዜዎች። እሱን እናደርጋለን። ከዛ ያው ወደ ዋናው ፕሮግራም የደረስን ቀን ደግሞ ፕሮቶኮሉን በጠበቀ ቅንጅቱን በጠበቀ ሁኔታ ሰዓት ፓንክቹዋል ሆነን ፕሮግራሙን ኮንትሮል የሚያደርጉ ኤጀንቶች ይኖሩናል። ኬተሪንጉንም ሌላውንም ዲኮሩንም የኳሊቲ ጉዳይን ኮንትሮል የሚያደርጉ ኤጀንቶች ይኖሩናል። እሱን በሙሉ በኃላፊነት እንወጣለን። ይሄ የአብርሃምና ሳራ ፓኬጃችን ነው። ከዛ ቀጥሎ የይስሐቅ ፓኬጅ ነው። ይስሐቅ ፓኬጅ የክርስትና ፓኬጃችን ነው። ክርስትናን በተመለከተ ደግሞ እንደው ዝም ብሎ እንደ ቀላል ነገር የምናየው ነው፣ ግን የሰው ህይወቱ የሚጀምርበት መሰረት የምናደርግበት ትልቅ መርሃ ግብራችን ነው የክርስትና መርሃ ግብርና። እሱን ለዛ ህፃን ወይም ለዛች ህፃን ታሪኳ ከዛ ጀምሮ እንዲቀጥል ትልቅ የታሪክ ማህደር የሚሆን ፕሮግራም ነው። እሱንም ከክርስትና ቤት እስከ ቤት ድረስ ያለውን ጉዳይ የምንጨርስ ይሆናል። የዶክመንት ማስጨረሱን ማናገሩ፣ ለምሳሌ አንድ ሰው ሌላ ሀገር ሆኖ አዲስ አበባ መጥቶ ሊያደርግ ይችላል። ስለዚህ በዚህ ቀን በዚህ ሰዓት የሚያስፈልገውን ፕሮሰሱን ላድርጋችሁልን ክርስትናችንን እንድናደርግ አመቻችሁልን ሊለን ይችላል። ብቻ የሚፈልጉትን አገልግሎት በክርስትና ዙሪያ ይሄንን እንሰጣለን። ድግሱንም የኬተሪንጉንም የፎቶግራፉንም የቪዲዮንም ጉዳይ አጠቃላይ ጉዳዩን ማለት ነው። ሁለተኛ ከነአን የሚባል አገልግሎት አለን። ከነአን እንደምታውቁት አባታችን አብርሃም እናታችን ሳራን ከካራን ወደ ከነአን ይዟት መውጣቱ ይታወቃል። ስለዚህ ወደ ቤቱ ይዟት የመጣውን አጋሩን አጋዡን ወደ ጫጉላ ሽርሽር ብለን ወደምንጠራው ከሀገርም ውጭ ባሉ ቦታዎች መዳረሻዎችን እናመቻቻለን። የሚያስፈልጉ ነገሮችን ሁሉ አመቻችተን ከነአን የሚባል አገልግሎታችንን እንሰጣለን። ሌላኛው የእንግዳ ተቀባይ የሚባል ነው። ኢንባውንድ ገስት ማኔጅመንት የምንለው ነው። ኢንባውንድ ገስት ማኔጅመንት የምንለው ከየትኛውም ዓለም የሚመጡ እንግዶቻችንን መቀበል ነው። ከየትኛው ዓለም የሚመጡ እንግዶቻችን መቀበል ነው። ኦንላይን የሚሞሉ ፎርሞች ይኖሩናል። ኦንላይን በሚሞላው ፎርም መሰረት ነው የምናስተናግደው። ኤጀንቶች ከመኪና ጋር ኤርፖርት ልከን በተሞላልን ኦንላይን ፎርም መሰረት እንግዶችን እንቀበላለን። በአብርሃም እንግዳ መቀበል አራያ በማድረግ አብርሃሚክ የተሰኘው ቢሮአችን እንግዳ ይቀበላል። እንግዳ ስንቀበል ዝም ብለን አይደለም። ያ እንግዳ በተለያየ ዓላማ ነው ወደ ሀገሩ የሚመጣው። ለምሳሌ ቤተሰቦቹን ለመጠየቅ፣ የጥሞና ጊዜ ለመውሰድ፣ እረፍት ለማድረግ፣ ለሰርግ፣ ለሌሎች የእንግዶች ጥሪ ፕሮግራም ኖሮባቸው ብቻ ሰፊ የሆኑ ዓላማዎችን ይዞ ይመጣል ወደዚህ። ስለዚህ የዓላማዎቹ ወኪል ነው የምንሆነው። ለምሳሌ አብርሃሚክ ጥሞና የሚባል ፓኬጅ አለን። እንግዳ በመቀበል ውስጥ አብርሃሚክ ጥሞና የምንለው ፓኬጃችን ምንድነው የሚሰራው? ወደ ገዳማት ሂደው ራሳቸውን በጥሞና ማየት የሚፈልጉ ሰዎች ይኖሩናል። ጸበል መጠመቅ፣ ቄደር መጠመቅ፣ ከአባቶች ጋር መመካከር፣ ጸሎት ማስደረግ፣ ንስሐ መግባት፣ መቁረብ የሚፈልጉ ወንድሞች እህቶችን በአብርሃሚክ ጥሞና ፓኬጅ የአብርሃም ድንኳን በሚል ፕሮግራም እናደርጋለን በየገዳማቱ። እሱን ከትኬት ጀምሮ የፕሌን ቲኬት ሊፈልግ ይችላል ሰው፣ የመኪና ኪራይ ሊፈልግ ይችላል። እሱን እናዘጋጅና እዛውም ገዳም ያለውን ነገር ቀድመን ጨርሰናል።
ገዳማትንም እንግዲህ ቦታዎችን ሰው በሚፈልገውም እኛም ምርጫ ምረጡን ካሉንም የተዘጋጁ ቦታዎችም አሉ። ስለዚህ እዛ ሄዶ ለፈለገው ጊዜ ተረጋግቶ ራሱን አይቶ ከአምላኩ ጋር ተነጋግሮ፣ ምክንያቱም ጸሎት ብሂል ተናግሮ ተሰም ስለ እግዚአብሔር ነው። ከእግዚአብሔር ጋር መነጋገር ነው ጸሎት። ከእግዚአብሔር ጋር ተነጋግሮ ራሱን አይቶ የሚመጣበትን ነገር ነው የምናመቻቸው። ለምሳሌ ለአንድ 7 የሄደ ሰው 2 7 ማድረግ ፈልጋለሁ ቢል ቲኬቱን እናራዝማለን። ሙሉ ወኪሉ ሆነን እንደ ቤተሰብ ሆነን አብርሃም እንግዳ ሲቀበል እንደ ቤተሰቡ ሆኖ ነው የተቀበለው። ስለዚህ እኛም እንደ ቤተሰብ ሆነን እንቀበላለን እንግዶችን። ወደዚህ ሀገር ለስፒሪቹዋል ካውንስሊንግ ከመምህራን ጋር ለመመካከር የሚመጡ ሰዎች አሉ። ስለዚህ የምክክር አገልግሎቱን እንደዛው እናመቻቻለን። ሌላኛው እዚህ ሀገር የሚፈልጉት አንዱ ጉብኝት ነው። ጉብኝት ደግሞ ብዙ ኢትዮጵያውያን አብዛኛው ሀገሩ ያላትን ውብና ድንቅ የቱሪስት መዳረሻዎች አያውቃቸውም። ከሀበሻው ይልቅ ፈረንጁ ነው እንደምታውቁት በብዛት የሚያውቀውና ሀገራችን ምን አላት፣ እንዴት ነው የሚታየው የሚሉትን በተሳለጠ ሁኔታ ይሄ አንዳንድ ሰውም አይፈረድበትም። ትንሽ አሰልቺ የሆኑ ነገሮችን ሲያይና ሲገጥመው ባልሄድስ ብቀርስ ወይም ደግሞ የመጎብኘት አፒታይቱም ይዘጋል እና እሱን ሸዋማ መንገዶችን ጠራርጎ በተመቻቸው ሁኔታ ውስጥ ጉብኝትን ሊያደርጉ ማድረግ ነው። ይሄ የጽሞናውና የጉብኝቱ ከውጭ ሀገር ለሚመጡ ብቻ ሳይሆን እዚህም ሀገርም ውስጥ ሆነው ጽሞና ፈልጋለሁ፣ ራሴን ማየት ፈልጋለሁ ለሚሉ ወንድሞቻችን እህቶቻችን በሩ ክፍት ነው። የጉብኝቱን በተመሳሳይ ማለት ነው። ጉብኝት የሚፈልጉትን ነገሮች ሁሉ እናሟላለን። እስከ መሸኘት እንግዲህ መቀበል ብቻ አይደለም መሸኘትም ያስፈልጋል። ስለዚህ ተቀብለን እንሸኛለን። ወደ ክብር ቦታቸው ወደ መጡበት ቦታ እንሸኛቸዋለን። እንግዲህ ከብዙ በጥቂቱ ከረጅሙ ባጭሩ ቢሮአችን ይሄን ነው እየሰራን የምንገኘው፣ ለመስራትም የተዘጋጀ ነው። ስለዚህ ቢሮአችን በስራ ሰዓት ሁል ጊዜ ክፍት ነው። መታችሁ ልትጎበኙ ትችላላችሁ። በቴሌግራም፣ በዋትሳፕ፣ በኢንስታግራም እንዲሁም ቀጥታ በስልክ ቁጥራችን እዚህ በምታዩት ስልክ ቁጥር መታችሁ ወይም ደግሞ ደውላችሁ ልጠይቁን ትችላላችሁ። ምንም አይነት መረጃ ብትፈልጉ ልጠይቁን ትችላላችሁ። በውጭ ዓለም ያላችሁ የኢትዮጵያ ወኪሎቻችሁ ነው የምንሆንላችሁ። ሰርግ ብትፈልጉ፣ ጉብኝት ብትፈልጉ፣ መምጣት ደግሞ እዚህ ሀገር መጥቶ የቆይታ ጊዜያችሁንም ደግሞ ፕላን እናደርግላችኋለን። የምትደርሱበትን ቦታ ኤጀንት እንዲመደብለት የሚፈልግ ሰው ኤጀንት እንመደባለን። እንደው በጣም ቀላል እንኳን ምሳሌ ብሰጣችሁ እንደው ደህና የሀገር ሽሮ እንኳን ናፈቀኝ ቢል የት ሄጄ መብላት አለብኝ የሚለውን ላያውቅ ይችላል ሰው እዚህ ሀገር ሲመጣ። ምክንያቱም እኔ ወደ ሌላ ሀገር ብሄድ እንግዳ ነኝ፣ ምንም አላውቅም። ስለዚህ ጋይድ የሚያደርገው ሰው ይፈልጋል ማንኛውም ሰው። ስለዚህ የሚመጡ ሰዎች እንግዳ ነኝ ብላችሁ መሳቀቅ እንግዲህ ይቆማል ማለት ነው። እንግዳ አትሁኑ፣ እኛ አለንላችሁ ማለት ነው አብርሃሚክ። ስለዚህ እኛ አለንላችሁ ነው የምንለው። አትቸገሩም። እንግዳ ነኝ ብላችሁ ለምትደርሱባቸው ለምትፈልጓቸው አገልግሎቶች ሁሉ አትቸገሩም። አንዳንድ እንግዶች ባለማወቅ የተነሳ ሲጭበረበሩ ሲታለሉ እናያለን እና እሱን ሁሉ እናስቀራለን። ይሄ ሀገራዊ ድርሻ የቱሪዝም ስራ ነው የምንሰራው። እንግዲህ እግዚአብሔር እንዲያግዘን ወላዲተ አምላክ በምልጃዋ እንድትረዳን ጸልዩልን ሁላችሁም። ደግሞ ይሄ እናንተ ነው፣ እኔ ወንድማችሁ ነኝ። ይሄ ደግሞ እናንተ ነው። ስለዚህ መታችሁ እንድትጎበኙ፣ እንድታዩ፣ እንድትጠይቁ በፍቅር ጠይቃችኋለሁ። ቢሮአችን አዲስ አበባ ከተማ በካሳንቺስ ብሎም ታወር 1ኛ ፎቅ ነው። በኢንተርኮንቲኔንታል እና በጁፒተር ሆቴል መሀል ላይ ያለ ህንፃ ነው። 1ኛ ፎቅ ላይ መታችሁ በየትኛውም የስራ ሰዓት ልትጎበኙ ትችላላችሁ። መምጣት የማትችሉ ደግሞ በስልክ ቁጥራችን በዋትሳፕ በኢንስታግራም ልታገኙ ትችላላችሁ። ያሮስ ሚዲያን ማመሰግናለሁ። አዲስ አበባ ድረስ ከሐዋሳ አዲስ አበባ ድረስ መጥቶ ይሄንን መርሃ ግብር ስለተሳተፋችሁ፣ ስለቀረጻችሁ፣ ይሄንንም ኢንተርቪው ስላሰራችሁ እጅግ አድርጌ አመሰግናለሁ። እንግዲህ ያሮስ ሚዲያም የእናንተው የኛው ነውና ቤተሰብ መሆን ያስፈልጋል። ቤተሰብ እንሁን። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በዚህ ቀን ለሰበሰበን ፈጣሪያችን ምስጋና ይድረሰው። መልካም የስራ ጊዜ ለምእመናን የሚጠቅም ለወጣቶች የሚጠቅም መልካም ስራ እንዲሰራ የእግዚአብሔር ቅዱስ ፈቃዱ ይሁንልን። በሰላም ያቆየን ያስረፈደን እስከዚህ ሰዓት ለጠበቀን ላደረሰን ፈጣሪያችን እግዚአብሔር ምስጋና ይድረሰው።
እናታችን ወላዲተ አምላክ ድንግል ማርያም ከልጇ ከወዳጇ ታማልደን ሀገራችንንም ሰላም ያድርግልን። እምነታችን ሥላሴ ትትረመም ወትትነከር ሥላሴ ትትረመም ወትትነም ሥላሴ ሥላሴ ትትረመም ወትትነከር ሥላሴ ትትረመም ወትትነከር ሥላሴ ትትረመም ወትትነ ሥላሴ ትትረመም ወትትነከር ሥላሴ ትትረመም ወትትነ ይቀበልልን። እናመሰግናለን።